ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የታሪክ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 4 ክፍል 3 እንመለከታለን። በባለፈው ክፍለ ጊዜ በክፍል 3 The Middle Ages in Asia በሚለው ርዕሰ ሐሳብ The Rise and Expansion of Islam የሚለውን አንስተን የእስልምና ሃይማኖት ጅማሮ እና በኋላ እንዴት እየተስፋፋ እንደመጣ አይተን ነበረ። ታስታውሱ ከሆነ ለእስልምና እምነት መስፋፋት ትልቅ አስተዋጽኦ ያደረገው የኦቶማን ኢምፓየር እንደነበረ አንስተናል። ስለዚህ በዛሬው ክፍለ ጊዜ በባለፈው ካቆምንበት ተነስተን ሌሎችን ርዕሰ ሀሳቦች እያነሳን እንቆያለን ማለት ነው። ለዛሬው ክፍለ ትምህርታችን መነሻ የምናደርገው 4.22 The Expansion of the Ottoman Empire የሚለውን ነው። The Expansion of the Ottoman Empire 4.22 the expansion of the Ottoman Empire. The Ottoman Empire የኦቶማን ኢምፓየርን ኤክስፓንሽን እንመለከታለን። ኤክስፓንሽን ኦፍ ኦቶማን ኢምፓየር እንግዲህ የኦቶማን ኢምፓየርን ኤክስፓንሽን ከማየታችን በፊት መስፋፋቱን ከማየታችን በፊት መነሻው ምን ነበር የሚለውን ማንሳት የግድ ይልናል። የኦቶማን ኢምፓየር እንዴት ጀመረ፣ መነሻው ወይም ቢግኒንጉ ምን ይመስል ነበር የሚለውን እናንሳ። ቢግኒንግ ኦፍ ኦቶማን ኢምፓየር the beginning of Ottoman Empire የኦቶማን ኢምፓየርን መነሻ ስንመለከት ኢን ተርኪ ወይም የዛሬዋ ቱርክ there were different military groups የተለያዩ ሚሊተሪ ግሩፖች ነበሩ። ኢን Turkey, there were different military groups. In Turkey, there were different military groups. ለምሳሌ the Seljuk Turks ማንሳት እንችላለን። For example, the Seljuk Turks, the Seljuk Turks military group, Turks military ግሩፕን ማንሳት እንችላለን። እነዚህ ብቻ አይደሉም። the ፋትሚድ ሩልስ የሚባሉ the ማምሉክ ሚሊተሪ ግሩፕ የሚባሉ ሁሉ ነበሩ። እንግዲህ ቱርክ ውስጥ ዛሬ በአንድ ሀገር የተለያዩ ታጣቂ ቡድኖች እንደኖሩ ወይም እንዳሉ ሁሉ ያኔም የተለያዩ ታጣቂ ቡድኖች ወይም ደግሞ ሚሊተሪ ግሩፖች ነበሩ ቱርክ ውስጥ። ከነዚያ ውስጥ አንዱ ዘሰልጁክ ተርክስ ነበረ። ዘሰልጁክ ተርክስ ዘሰልጁክ ተርክስ ኢን 1040 ኦክፓይ ፓሌስታይን ኤዥያ ማይነር ኤንድ አረቢያ። በ1040 የሰልጁክ ተርክስ ሚሊተሪ ግሩፕ ፓሌስታይንን ኤዥያ ማይነር እና አረቢያ የሚባሉትን አካባቢዎች ተቆጣጠረ። ኢን 1040 ዘሰልጁክ ሚሊተሪ ግሩፕ ኦኩፓይስ ፓሌስታይን ኤዥያ ማይነር ኤንድ አረቢያ። በ1040 እንግዲህ ከነዛ ቱርክ ውስጥ ከነበሩ ሚሊተሪ ግሩፕ ዘሰልጁክ ሚሊተሪ ግሩፕ ይባል የነበረው ፓሌስታይንን ኤዥያ ማይነርና አረቢያን ተቆጣጠረ። ኤንድ ፎርምስ ዘሰልጁክ ተርክስ ኢምፓየር ወይም በኋላ ኦቶማን ኢምፓየር የተባለውን መሰረተ። ኤንድ
formed the Seljuk Turks Empire. The Seljuk Turks Empire. የሰልጁክ ተርክስ ኢምፓየርን መሰረተ። ነገር ግን by the end of 30th century, by the end of 30th century, a chief of the Ottoman Seljuk Turks named Osman or Ottoman became a ruler. Osman or Ottoman became a chief of the military group. The military group or the Seljuk Turks. The Seljuk ተርክስ ኦስማን ወይም ኦትማን የሚባለው የሰልጁክ ተርክስ ወይም ደግሞ የሚሊተሪ ግሩፑ ቺፍ መሆን ቻለ ማለት ነው። ሶ አፍተር ዲ ኦስማን ኦር ኦቶማን the Seljuk Turks replaced by Ottoman Turks. After Osman or Ottoman, the Seljuk Turks replaced by Ottoman Turks. And the empire called Ottoman Turks Empire ወይም Ottoman Empire ተባለ። And the empire called Ottoman Turks Empire or Ottoman Empire. Ottoman Turks Empire ወይም Ottoman Empire ተባለ። Ottoman Empire ተባለ ማለት ነው። ስለዚህ የኦቶማን ኢምፓየር ጅማሮ ይህን ይመስል ነበረ። እንግዲህ በ1040 እነዚህ ዘሰልጁክ ሚሊተሪ ግሩፕ የሚባሉት ፓሌስታይን፣ ኤዥያ ማይነርና አረቢያን ከተቆጣጠሩ በኋላ ዘሰልጁክ ተርክስ ኢምፓየርን ወይም አስተዳደርን ከመሰረቱ በኋላ በ13ኛው መቶ ክፍለ ዘመን ማብቂያ የኢምፓየሩ ቺፍ ኦስማን ወይም ኦትማን ከመጣ በኋላ እንግዲህ በሱ ስም ወይም አፍተር ኦስማን ኦር ኦትማን ኢምፓየሩ በኦቶማን ተርክስ ሪፕለስ ተደረገ ማለት ነው። ን ከዛ በኋላ ኢምፓየሩ ዘኦቶማን ተርክስ ኢምፓየር ወይም ደግሞ በአጭር የኦቶማን ኢምፓየር እየተባለ መጠራት ተጀመረ ማለት ነው። ኤንድ ዘ ሴንተር ኦፍ ዘ ኦቶማን ኢምፓየር ወዝ ዋት ኢዝ ናው ተርኪ። የኦቶማን ኢምፓየር ማዕከል አሁን ተርኪ እያልን የምንጠራት ሀገር ነበረች። ዘ ሴንተር ኦፍ ኦቶማን ኢምፓየር was what is now Turkey. የኦቶማን ኢምፓየር ማዕከል ተርኪ ነበረች። ዘስ ኢት ዋዝ ኮልድ ዘ ኦቶማን ተርኪሽ ኢምፓየር ተባለ ማለት ነው። ምክንያቱም ወይም የኦቶማን ኢምፓየር ተባለ ማለት ነው። ስለዚህ ማዕከሉ የአሁኗ ተርኪ ስለነበረች በተለምዶ ኢምፓየሩ ዘ ኦቶማን ተርኪሽ ኢምፓየር እየተባለ ይጠራል ማለት ነው። ስለዚህ ቢኮዝ ዘ ኢምፓየር ዋዝ ሴንተርድ ዋት ኢዝ ናው ተርኪ because the empire was centered at Turkey, it was called the Ottoman Turkish Empire. የኦቶማን ተርኪሽ ኢምፓየር ወይም ሲምፕሊ ኦቶማን ኢምፓየር እየተባለ ይጠራል። ኦቶማን ተርኪሽ ኢምፓየር
ተብሎ የሚጠራው ምክንያቱም የተቋቋመው ማዕከሉን አድርጎ የነበረው ተርኪ ስለነበረ ይሄ ኢምፓየር ወይም አስተዳደር የኦቶማን ተርኪሽ ኢምፓየር ወይም ደግሞ በአጭር የኦቶማን ኢምፓየር እየተባለ ይጠራል ማለት ነው። ዜን ከዛ በኋላ ግዛቱን ማስፋፋት ጀመረ። እንዴት ማስፋፋት ቻለ የሚለውን እንመልከት። ሃው ዘ ኦቶማን ተርኪሽ ኢምፓየር ኤክስፓንድድ እንዴት ተስፋፋ የሚለውን እንመልከት። የተስፋፋው ኢትስ ስሩ ዋር ነው፣ በጦርነት ነው። ኢት ዋዝ ስሩ ዋር ግዛቱን ማስፋፋት የቻለው በጦርነት ነበረ። ማለት ነው። ስለዚህ በጦርነት የተለያዩ አካባቢዎችን በመውረር ግዛቱን ማስፋፋት ችሏል ማለት ነው። በጦርነት የትኞቹን አካባቢ መቼ የግዛቱ አካል አደረገ የሚለውን እንመልከት። ባይ ዘ ዋር ኦፍ ኢትስ ኤክስፓንሽን the Ottoman Empire controlled the following areas or the following regions or countries የሚከተሉትን አካባቢዎች ወይም የሚከተሉትን አገሮች ወሯል። ለምሳሌ በ1336 ለምሳሌ in 1336 the empire seized Anatolia. አናቶሊያን በ1336 ተቆጣጠረ and it becomes its capital. their capital. ስለዚህ በ1336 አናቶሊያን የሚባለውን አካባቢ ሲቆጣጠሩ አናቶሊያ የኢምፓየሩ ማዕከል ወይም ደግሞ ካፒታል መሆን ጀመረች ማለት ነው። በ1356 ለምሳሌ ደግሞ in 1356 the empire captured Adrianople. አንድሪያኖፖልን በ1356 ካፕቸር አደረገ ወይም ደግሞ ተቆጣጠረ። እንዲሁም በ1378 in 1378 the empire again controlled ሳሎኒካ አካባቢን በ1378 ተቆጣጠረ። በ1878 እንዲሁም በ1389 in 1389 በ1389 the empire defeated Serbian and controlled Serbia. The empire defeated Serbs and controlled Serbia. በ1389 ደግሞ ሰርቢያናውያንን በማሸነፍ ሰርቢያን ተቆጣጠረ። በ1393 in 1393
the empire again defeated Bulgarians and controlled Bulgaria. The empire controlled Bulgaria by defeating the Bulgarians. በ1393 ደግሞ የቡልጋሪያን ኃይሎች በመምታት ቡልጋሪያን መቆጣጠር ቻሉ ማለት ነው። ሶ ባይ the 50th century the Balkan Peninsula including Greek were predominantly conquered. እንደ አጠቃላይ ደግሞ by the 15th century the Ottoman Empire controlled the Balkan Peninsula including Greek. The Ottoman Empire controlled the Balkan Peninsula including Greek መቆጣጠር ቻለ ማለት ነው። በዚህም አላበቃም። አዝ ዩ ሪሜምበር ስለ ባዛንታይን ኢምፓየር ስንነጋገር የባዛንታይን ኢምፓየር ሴንተሯ ኮንስታንቲኖፕል ነበረች። ኮንስታንቲኖፕል የቀድሞ ስሟ ባዛንታይን ነበር። በዚህ ምክንያት በኮንስታንቲኖፕል ማዕከሉን ያደረገው የኢስት ሮማን ኢምፓየር የባዛንታይን ኢምፓየር እየተባለ እንደሚጠራ ተነጋግረን ነበረ። የኦቶማን ኢምፓየር በ1453 እንደገና በ1453 the Ottomans conquered Constantinople. The Ottoman Empire conquered Constantinople. Constantinople ማለት the earlier Byzantine and what is now Istanbul. What is now Istanbul. የአሁኗን ኢስታንቡል ወይም የቀድሞዋን ባይዛንታይን ወይም ደግሞ በኋላ በማዕከል ላይ ኮንስታንቲኖፕል የተባለችውን የኢስት ሮማን ኢምፓየር ወይም ደግሞ የባዛንታይን ኢምፓየር ማዕከል የነበረችውን በ1453 ተቆጣጠሩ ማለት ነው። and after they renamed Constantinople as Istanbul. They renamed Constantinople as ኢስታንቡል ብለው ሰየሟት ማለት ነው። ስለዚህ ኮንስታንቲኖፕል የነበረችው ወይም ደግሞ ቀድሞ ባይዛንታይን የነበረችው በኋላ ኮንስታንቲኖፕል ተባለች። በ1453 የኦቶማን ኢምፓየር ኮንስታንቲኖፕልን ሲቆጣጠር ደግሞ ስያሜዋን ወደ ኢስታንቡል ወይም ደግሞ ዛሬ የቱርክ ዋና ከተማ ሁና መጠሪያ ኢስታንቡል ወደ ሆነችው ቀየሯት ማለት ነው። ስለዚህ ኢስታንቡል የሚለውን ስያሜ ያገኘችው በ1453 የኦቶማን ኢምፓየር የቀድሞዋን ኮንስታንቲኖፕል በተቆጣጠረበት ጊዜ ነው ማለት ነው። በዚህም አላበቃ፣ የኦቶማን ኢምፓየር መስፋፋቱን ቀጠለ። በ1516 in 1516 the Ottomans conquered Syria. The Ottoman conquered Syria. ሲሪያን ተቆጣጠሩ እንደገና። ያ ማለት የአሁኗን ሶሪያ ወይም ሲሪያ በ1516 ተቆጣጠሩ። in 1517 they controlled Egypt.
ኢጅፕት እንግዲህ ግዛታቸውን ወደ ኖርዝ አፍሪካ አስፋፉ ማለት ነው። ኢጅፕት they controlled Egypt, that is ኖርዘርን አፍሪካ። እንግዲህ ከመካከለኛው ይሄ ከፓሌስታይን ከኤዥያ ማይነር አረቢያ ከሚባለው ወደ አውሮፓ እስከ ግሪክ ወደ አፍሪካ ደግሞ እስከ ግብፅ ደረሱ ማለት ነው። ነገር ግን ከዚህ በኋላ መስፋፋት አልቻሉም። they face strong resistance from ኢሮፒያንስ ከአውሮፓውያን ከፍተኛ የሆነ ሬዚስታንስ ገጥሟቸዋል። ስለዚህ ከአውሮፓውያን ያጋጠማቸውን ሬዚስታንስ እንመልከት። the resistance that the Ottoman Empire faced in its expansion from Europe ከአውሮፓ የገጠመውን ሬዚስታንስ እንመልከት። ለምሳሌ እንግዲህ እስከ ግሪክ ድረስ የአውሮፓን ግዛት መያዝ ችለው ነበር። ከዛ በኋላ ግን መስፋፋት አልቻሉም። because they face strong resistance from Europeans ከአውሮፓውያን ጠንካራ የሆነ አታክ ወይም ደግሞ ሬዚስታንስ ተግዳሮት መቋቋም ስለገጠማቸው ግዛታቸውን ማስፋፋት አልቻሉም። ለምሳሌ ኢን 1529 በ1529 አውስትሪያን ለመውረር ሞክረው አት ቬና ዘ ካፒታል ሲቲ ኦፍ አውስትራሊያ አውሮፓያን ሰክሰስፉሊ ዲፌንድ አድርገዋቸዋል። ኢን 1529 the Ottoman forces defeated by Europeans at Vienna. Vienna is the capital city of Austria. The capital city of አውስትሪያ የአውስትሪያ ካፒታል ሲቲ ቪና ላይ በ1529 በአውሮፓውያን ተሸነፉ ማለት የኦቶማን ፎርስስ ወይም የኦቶማን ተርኪ እንቅስቃሴ ወይም ደግሞ ኤክስፓንሽን እንግዲህ አት ካፒታል ሲቲ ኦፍ አውስትሪያ ዛት ኢዝ ቪና ተግዳሮት ገጠመው ማለት ነው። እንደቀደመው በሚያደርጋቸው ጦርነት አካባቢዎችን እየተቆጣጠረ ወደ አውሮፓ ዘልቆ መግባት አልቻለም ማለት ነው። እንዲሁም በሌሎች ጦርነቶች ሙከራ አድርገው ነገር ግን ለመጨረሻ ለአንዴና ለመጨረሻ ጊዜ ኢን 1571 the Turkish expansion in Europe was ended. The Turkish expansion in Europe was ended when they are defeated by European at the battle of Lepanto near Greek. ነገር ግን at the battle of Lepanto ያጋጠማቸው ሽንፈት ወደ አውሮፓ የሚያደርጉት መስፋፋት ለአንዴና ለመጨረሻ ጊዜ የቆመበት ሆኗል ማለት ነው። ስለዚህ የተለያዩ ቦታዎችን በጦርነት በመያዝ ቀጥለው ነገር ግን ወደ አውሮፓ ዘልቆ ለመግባት ወይም ደግሞ ሰፊ ግዛት ከአውሮፓ ለመውረር ያደረጉት ሙከራ በ1529 አዘ ካፒታል ሲቲ ኦፍ አውስትሪያ ቬና ላይ ያጋጠማቸው ሽንፈት
ቀጥሎ በ1571 at the battle of ሌፓንቶ ኒር ግሪክ ያጋጠማቸው ሽንፈት በቀጣይ ወደ አውሮፓ የሚያደርጉትን የመስፋፋት እንቅስቃሴ ሙሉ በሙሉ እንዲያቋርጡ ወይም እንዲያቆሙ አድርጓቸዋል ማለት ነው። ነገር ግን የነበራቸውን ግዛት ለማስጠበቅ የኦቶማን ተርኪሽ የራሳቸውን ሚሊተሪ ግሩፕ ማቋቋም ጀምረው ነበረ። the military groups ወይም the trained soldiers that the Ottoman formed was called ጃኒሴሪስ የሚባሉ የጦር ኃይሎችን ግን ማቋቋም ችሎ ነበር። the Ottoman Turkish Empire to defend their territory, especially from Europeans, their territory. They formed a highly trained soldiers, called ጃኒሰሪስ የሚባሉ ሃይሊ ትሬንድ ሶልጀርሶችን ማቋቋም ችለዋል ማለት ነው። እንግዲህ ኤክስፓንሽናቸው ምንም እንኳ በአውሮፓውያን በደረሰባቸው ሽንፈት ያደርጉት የነበረውን የመስፋፋት ግዛትን የማስፋፋት እንቅስቃሴያቸው ቢገደብም የነበራቸውን ቴሪቶሪ ዲፌንድ ለማድረግ ሃይሊ ትሬንድ የሆነ ሶልጀር አቋቁሞ ነበር። ይሄ ሃይሊ ትሬንድ ሶልጀር ጃኒሰሪስ የሚባል ስያሜ ነበረው ማለት ነው። ሌላው የኦቶማን ተርኪሽ ኦፊሻል ሪሊጅን እስልምና ነበር። ዘ ኦፊሻል ሪሊጅን ኦፍ ኦቶማን ተርኪሽ ኤምፓየር ዘ ኦፊሻል religion of Ottoman Turkish empire was Islam። ይህም ብቻ አይደለም፣ እስልምና እንዲስፋፋ ከፍተኛ አስተዋጽኦ አድርገዋል። እስልምና በአብዛኛው በሰሜን አፍሪካ፣ በአውሮፓ፣ በኤዥያ በዋናነት በተለያዩ የጦርነት እንቅስቃሴዎች ነው እንዲስፋፋ የተደረገው። በዛ ሂደት ደግሞ ከፍተኛውን አስተዋጽኦ ያደርገው የኦቶማን ተርኪሽ ኤምፓየር ነው። ስለዚህ ኦፊሻል ሃይማኖታቸው እስልምና ነበረ። ፕላስ ዘይ ስፕሪድ እስላሚክ ሪሊጅን ስሩ አውት ዜር ኤምፓየር፣ በግዛታቸው ሁሉ የእስልምና ሃይማኖት እንዲስፋፋ አድርገዋል። ሌላው የኢኮኖሚ መሰረታቸው it was highly trade፣ ከፍተኛ የሆነ ንግድ ነበረ። the economic base of the Ottoman Turkish empire was trade። ትልቁ የኢኮኖሚያቸው መሰረት ንግድ ነበረ። ኢቨን ከንግድ ከፍተኛ ሀብት ማግኘት ወይም መሰብሰብ ችለዋል። በተለይ ደግሞ they control the trade route from Europe to Asia። ስለዚህ ከአውሮፓ ወደ ኤዥያ የሚደረገውን የንግድ እንቅስቃሴ በመቆጣጠር ከፍተኛ የሆነ ዌልዝ አግኝተው ነበር። they gained wealth from trade by controlling the trade route from Europe to Asia። በተለይ ከአውሮፓ ወደ ኤዥያ የሚደረገውን የንግድ እንቅስቃሴ የሚደረግበትን የንግድ መስመር በመቆጣጠር ከፍተኛ
ሀብት ያካብቱ ነበር። ስለዚህ ዋናው የኢኮኖሚ ምንጫቸው ንግድ ነበረ ማለት ነው። ይህም ብቻ አይደለም። ዘይ ባንድ ኢሮፒያን መርቻንትስ ፍሮም ጎይንግ ቱ ፋር ኢስት፣ ወደ ሩቅ ምስራቅ የአውሮፓ ነጋዴዎች እንዳይሄዱ ያደርጉ ነበረ። ያ ማለት የአውሮፓ ነጋዴዎች ግብይታቸውን ሁሉ እነሱ ከያዙት የሚድል ኢስት፣ የፓሌስታይን፣ የኤዥያ ማይነር እና የአረቢያ ግሩፕስ ወይም ደግሞ ምንድነው አካባቢዎች ሪጅንስ እና የግብፅ አካባቢዎች ላይ እንዲያደርጉ እና ከፍተኛ ጥቅም እንዲያደርጉ ያደርጉ ነበረ። ሌላው እዚህ ጋር ልናነሳው የሚገባ ዘ ሶሳይቲ ኦፍ ዘ ኦቶማን ተርኪሽ ኢምፓየር ነው። ዘ ሶሻል ክላስስ ዘ ሶሻል ክላስ ኦፍ ዘ ሶሳይቲ ኦፍ ኦቶማን ኢምፓየር ኦቶማን ኢምፓየር እንግዲህ የኦቶማን ኢምፓየር ማህበረሰብ አራት ክላስ ነበረው። ዘ ኦቶማን ተርኪሽ ሶሳይቲ ዋዝ ዲቫይድድ ኢንቱ ፎር ሶሻል ግሩፕስ ኦር ሶሻል ክላስስ። ዘ ኦቶማን ተርኪሽ ሶሳይቲ ዋዝ divided into four social groups. በአራት ሶሻል ግሩፕስ የተከፈለ ነበር። they were ሱልጣን means kings፣ አስተዳዳሪዎች። ያው በእስልምና ንጉስ ሱልጣን ይባላል። መንግስታቱ ወይም ስቴቶቹ ሱልጣኔት ይባላሉ። በክርስትና ኪንግ ስቴቱ ኪንግደም እንደሚባለው ሁሉ ዘክርስቲያን ኪንግደም እንደምንለው ሁሉ የእስላሚክ ስቴትስ መጠሪያቸው ሱልጣኔት ነው። ለምን ሱልጣኔት ይባላሉ? ቢኮዝ they are administered by ሱልጣን፣ የሚያስተዳድራቸው ንጉስ ሱልጣን ስለሚባል ግዛቶቹም ወይም ደግሞ ስቴቶቹ ሱልጣኔት ይባላሉ። ስለዚህ ከላይ ነገስታቱ አሉ ወይም ሱልጣኖች አሉ። ዜን ግራንድ ቪዘርስ አሉ። እነዚህ ቢሮክራትስ የምንላቸው ወይም ደግሞ አስተዳዳሪዎች ግራንድ ቪዘርስ ቢሮክራትስ ይባላሉ። ቢሮክራትስ ከዛ ሶልጀርስ ሪሜምበር ሶልጀርስ ምን ይባሉ ነበር? ጃኒሰሪስ ይባሉ ነበር። ስለዚህ ወታደሮች ጃኒሰሪስ that is soldiers then እነዚህ ኦኩፔሽናል ግሩፕስ የሚባሉ ወይም ደግሞ ሰራተኛ ግሩፕ የሚባሉት የታችኛው ይሆናል ማለት ነው። ኦኩፔሽናል ግሩፕስ። ስለዚህ አራት እንትን ነበረው ማለት ነው። በስዕል ለመግለጽ ያክል ዘ ሶሻል ክላስ ኦፍ ምንድነው ኦቶማን ኤምፓየር they were four። ከላይ ምን ዋለ? ሱልጣን ሳሉ ሱልጣን then below ግራንድ ቪዘርስ አሉ ቪዘርስ ወይም እነዚህ ቢሮክራትስ የምንላቸው። ዜን ሶስተኛ ወታደሮች አሉ ሶልጀርስ that is ጃኒሳሪስ። then in the lower occupational groups አሉ። ኦኩፔሽናል ግሩፕስ እንግዲህ በአራት መደብ የተከፈለ ማህበረሰብ ነበራቸው ማለት ነው። ይህን ዞል አባውት ኤክስፓንሽን ኦፍ ኦቶማን ኢምፓየር። የኦቶማን ኢምፓየር እንግዲህ ከመጀመሪያው ከመነሻው እስከ መጨረሻ ወይም ደግሞ እስከ ኤክስፓንሽኑ ያለውን ሂደት በዚህ አይተናል። ኔክስት ዋን ኢዝ ዳይናስቲክ ሳይክል ኢን ቻይና የሚለውን ነው የምናየው። 4.23
the dynastic cycles. The dynastic cycles in China. እንግዲህ ከዚህ ቀደም ስለ ቻይና ኤንሸንት ስልጣኔ ተማምረናል። ኤዥያ ውስጥ ከነበሩ ትላልቅ ስልጣኔዎች የሜሶፖታሚያ ስልጣኔ ወይም የሰመሪያን ሲቪላይዜሽን፣ የቻይኒስ ስልጣኔ፣ የኢንዲያን ስልጣኔን በዋናነት አንስተናል። እንግዲህ በመካከለኛው የኤዥያ ሚድል ኤጅስ ኦፍ ኤዥያ በሚባለው የታሪክ ዘመን ውስጥ የምናነሳቸው የቻይና ዳይናስቲክ ሳይክልስ ነው። አዝ ዩ ሪመምበር ዘ ቻይኒስ ክሬትድ ኤ ግሬት ሲቪላይዜሽን ኢን ዘ ወርልድ። ቻይናውያን የዓለም ጥንታዊ ታላቅ ስልጣኔ የሚባለውን የመሰረቱ ህዝቦች ናቸው። the Chinese created a great civilization in the world. Civilization in the world. You remember ይሄ የየሎው ወንዝ አካባቢ in the northern part of China የተጀመረው በኋላ ወደ ደቡብና ወደ ሴንትራል ኤዥያ ምንድነው ቻይና የተስፋፋው የዓለማችን ታላላቅ ከሚባሉ ስልጣኔዎች አንዱ የቻይና ሲቪላይዜሽን ነው። ስለዚህ ቻይናውያን የዓለማችንን ታላቁን ስልጣኔ ከመሰረቱ ህዝቦች መካከል የሚመደቡ ናቸው። ስልጣኔያቸውም ለነሱ ብቻ አይደለም፣ ለሌሎች የምስራቅ ኤዥያ ሀገሮች በተለይ ደግሞ ለኮሪያና ለጃፓን ከፍተኛ አስተዋጽኦ ወይም ደግሞ ተጽዕኖ አድርጓል። their civilization greatly impacted other countries in East Asia. Other countries in East Asia. በተለይ in East Asia, mainly Korea and Japan. በተለይ ኮሪያ እና ጃፓን የዚህ ስልጣኔ አስተዋጽኦ ፖዚቲቭሊ ኢምፓክት ካደረጋቸው ወይም ደግሞ ተጽዕኖ ካሳደረባቸው ሀገራት መካከል ይመደባሉ። ያ ማለት የቻይና ጥንታዊ ስልጣኔ ዛሬ ለሰለጠኑት የኮሪያና የጃፓን ሀገራት ትልቅ አስተዋጽኦ አድርጓል። ኢን ፖለቲክስ ዘ ቻይኒስ አክሰፕትድ ዘ አይዲያ ኦፍ ዳይናስቲክ ሳይክል። እንግዲህ የቻይናን ፖለቲክስ ስናይ ሀሳቡ ዳይናስቲክ ሳይክል የሚባል ነበረ። and this was as practiced in the following ይደረግ የነበረው እንዴት ነው? እንደሚከተለው እናያለን። in politics the Chinese accepted the idea of a dynastic cycle. ዳይናስቲክ ሳይክል የሚባል የፖለቲካ ሀሳብን ያራምዱ ነበር። ይህ ዳይናስቲክ ሳይክል እንዴት ነበር ይደረግ የነበረው? አካሄዱን እንመልከት። the practice of the dynastic cycle, the practice of the dynastic cycle የዳይናስቲክ ሳይክሉ ምን ይመስል እንደነበረ እንመልከት። ሳይክሉ እንዴት ነበር? እንግዲህ አንድ ዳይናስቲ ይመሰረታል። ኒው ዳይናስቲ ቱክ ፓወር፣ አዲስ ዳይናስቲ ስልጣን ይወስዳል። ዴን የሚጠበቁበት ነገሮች አሉ። ኒው ዳይናስቲ took power
ቱክ ፓወር አዲስ ዳይናስቲ መሰረትና ወይም ይመጣና ስልጣን ይወስዳል። ዴን የሚጠበቁበት ነገር አለ። ኢት ዩዝድ ቱ ቢ ስትሮንግ ጠንካራ መሆን አለበት። ሩልድ ዌል በአግባቡ ማስተዳደር አለበት። ሩልድ ዌል ኤንድ ሃድ ዘ ሳፖርት ኦፍ ዘ ፒፕል የህዝቡ ድጋፍ ሊኖረው ይገባል። ሃድ ዘ ሰፖርት ኦፍ ዘ ፒፕል እነዚህ ካሉት መቆየት ይችላል። በት ዌን ኢት ቢካም ኮራፕት ኤንድ ዊክ ዌን ዘ ዳይናስቲ ቢካምስ ኮራፕት ኤንድ ዊክ ዌን ዘ ዳይናስቲ became corrupt and weak በሙስና በሌብነት የተዘፈቀና ደካማ ሲሆን it loses the support of the people. It loses the support of the people. የህዝቡን ድጋፍ ያጣል። ያ ማለት ምን ማለት ነው? It would lose the mandate of heaven. It would lose the mandate of heaven. Mandate of heaven ያጣል ማለት ነው። ማንዴት ኦፍ ሄቨንን ያጣል ሲባል ሚኒንግ ኢትስ አውቶሪቲ ኤንድ ሌጂቲሜሲ ቱ ሩል ቻይና ማለት ነው። ሎዝ ኦፍ ማንዴት ኦፍ ሄቨን ማለት laws of mandate of heaven means it loses its authority and legitimacy to rule China ያለውን ተቀባይነትና ስልጣን ቻይናን ለማስተዳደር ያለው ተቀባይነትና ስልጣን ያጣል ማለት ነው። ሎዝ ማንዴት ኦፍ ሄቨን ማለት ሎዝ ሳፖርት ኦፍ ፒፕል ማለት ነው። የህዝቡን ድጋፍ አጣ ማለት ህዝቡን ማስተዳደር አይችልም ማለት ነው። ጌም ኦቨር ሆኗል ማለት ነው። ዜን ከዚህ በኋላ ምን ይደረጋል? ሪፕለስድ ሶ ኢት ውድ ቢ replaced by another new dynasty በሌላ ዳይናስቲ ይተካል። ዳይናስቲ ደግሞ ብዙ ጊዜ ካመጹት ነው የሚመሰረተው። ኒው ዳይናስቲ would probably founded by the rebel ያው በተቃወመው ግሩፕ ይመሰረታል ማለት ነው። በተቃወመው ግሩፕ ይመሰረታል። በዚህ መልኩ ሳይክሉ ይቀጥላል ማለት ነው። the cycle would be repeated
the cycle would be repeated. ሳይክሉ በዚህ መልኩ ይቀጥላል። ይሄ ምን ይባላል? ዳይናስቲክ ሳይክል ኢን ቻይና ይባላል። በአጭሩ ዳይናስቲክ ኤ ዌን ዳይናስቲክ ኤ ሎዝ ማንዴት ኦፍ ሄቨን ማንዴት ኦፍ ሄቨን ያ ማለት የህዝቡን ድጋፍ ሲያጣ ሪፕለስድ ባይ ዳይናስቲክ ቢ then dynastic B ራሱ when it loses mandate of heaven, that means the support of the people and the authority and legitimacy to rule China ሲያጣ እንደገና replaced by dynastic ሲ እንደዚህ ያለ ይቀጥላል ማለት ነው። ዚስ ኢዝ ዋት ዳይናስቲክ ሳይክል ኢን ቻይና ሚን። ይሄ እንግዲህ እስከ 1911 ወይም 12 ቀጥሎ ነበር። ዳይናስቲክ ሳይክል ኢን ቻይና ኮንቲኒውድ አፕ ቱ 1911 and 1912 until it was ended by revolution. The dynastic cycle in China continued for long period until it was ended by a revolution in 1911 or 1912 1911 በተደረገ ሪቮሉሽን እስከሚያበቃ ድረስ በቻይና እንግዲህ አንድ ስልጣን የያዘ ዳይናስቲ በሌላ የሚተካበት ስርዓት ሆኖ መቀጠል ችሎ ነበር ማለት ነው። and it's all about dynastic cycle in China። ስለዚህ በሚድል ኤጅ ኢን ኤዥያ የነበሩ ዋና ዋና ክስተቶች the Byzantine Empire, the rise of Islam and its expansion, the expansion of Ottoman Turkish Empire እና the dynastic cycle in China የሚሉ ታሪካዊ ሁነቶች ይጠቀሳሉ ማለት ነው። ቀጣዩ እንግዲህ development of early capitalism ነው። After the end of feudalism in Europe, feudalism was replaced by capitalism። እንግዲህ በካፒታሊዝም ተተክቷል በኋላ ፊውዳሊዝም፣ እሱን እንመለከታለን ማለት ነው። ለዛሬ ሰዓት ስለማይበቃን ጀምረን ከምናቆም እዚህ ላይ እናበቃለን። በቀጣይ በሌላ ክፍለ ጊዜ ዘ ዲቨሎፕመንት ኦፍ ኤርሊ ካፒታሊዝም ከሚለው ጀምሮ ምዕራፉን ለማጠናቀቅ እንሞክራለን። እስከዚያው ደህና ሁኑ ተማሪዎች።